የአርሰናልን ጉዳይ ይሆናል ዊሊያም ሳሊባ አዲስ ኮንትራት ፈርሟል እስከ 2030 የሚያቆየው እንደ ህፃን ልጅ ነው የተፈለቀለቀው ሚካኤል አርቴታ እንደ ህፃን ልጅ ሲፈርም የነበረው ደስታ ሂዶ ካንገቱ ጀምሮ ጭንቅላቱ ሂዶ ሁሉ አቅፎ እየሳቀ ነበር ፊቱ ላይ የሚታየው ደስታ በጣም የሚገርም ነበር እንደገና ደግሞ ያው ሳሊባም በዚህ ሁኔታ ላይ ተአማኝ ሆኖ ፊርማው ማኑን ተከትሎ ሪያል ማድሪዶች ድንጋጤ ነው የፈጠረባቸው ሪያል ማድሪድ እናስፈርመዋለን በነፃ ዝውውር ብለው ደምድመው ነበር የደመደሙበት ሁኔታ ነበር ቡካዮ ሳካ ነው ሌላኛው ቡካዮ ሳካ እንግዲህ እንደሚታወቀው ከፍተኛ ተከፋይ ሊሆን ነው ምን ያህል እሱንም እናየዋለን እንዳስዋለን ሚካኤል አርቴታና የልምምድ አሰጣጡ የትሬኒንግ ሴሽን ላይ ቀደም መግቢያችን ላይ እንደገለጽ ነው እዛው በአርሰናል የልምምድ ማዕከል ውስጥ በትልቅ ስፒከር የሊቨርፑልን የዌል ኔቨር ዎክ አሎን የሚለውን አስከፍቶ ለተጫዋቾቹ አንድ ነገር ሲላቸው ነበር ለተጫዋቾቹ ያላቸው ነገር ምንድነው አምሯችሁን ወይም ጭንቅላታችሁን በአሁኑ ሰዓት በቃ አንፊልድ ናችሁ you are at Anfield አለ በቃ እና you are at Anfield እንደሆናችሁ አስቡ አለና ስፒከሩን አደበላለቀው እስከ መጨረሻው you will never walk አሉና እነሱ ተጫወቱ አላቸው ማለት ነው የስነ ልቦና ልክ አንፊልድ ላይ የሆነ አንፊልድ ላይ እንደዚህ አይነት ነገር ያጋጥማቸዋል ያንን ተዘጋጅተውበት እንደሄዱ ለማድረግ ያደረገው የብዙዎቹ መነጋገሪያ ነበር ባንድ ወቅት በሌላ በኩል ሶፊ እንደምታስታውሰው በመረጃ ማቅርበነው ነበርኛ በመረጃ ማቅርበነዋል እያስተማረ ነው አርቴታ እያስተማረ የክፍል ውስጥ ደግሞ አለ የሚያስተምረው ሴሽን አለ ከልምምዱ ባሻገር በቃላት በጽሁፍ የሚያስተምረው አለ እና ሌባ ቀጠረ አርቴታ ሌባ ቀጠረና እና ያ ሌባ ምንድነው የሚያደርገው በየተጫዋቾቹ ኪስ እየሄደ እንዲሰርቅ ማለት ነው ከኪሳቸው ዕቃ እንዲያወጣ አስደረገ ማለት ነው እና ምን ያህል አለርት ናቸው ምን ያህል ንቁ ናቸው የሚለው ለማየት ማለት እሱ እዚህ ጋር በቃ እነሱን የሚመስጥ አይነት ትምህርት ነው የሚያስተምረው ምሳሌዎችን ያቀረበ ነው የሚያስተምረው እና ልክ ከኪስ የሚመነትፍ ሌባ ደግሞ ቀጠረ አብረው ይሄን ማለት እንግዲህ ሌባ ቀጠረ ስንል ያው የውጭ ሌባ አይደለም እዛው የቡድኑ አባል ሆኖ እንደ ሌባ ፕሮፌሽናል የሆነ እንትን ያላችሁ እዛው ላይ ሆኖ እዛው ከቡድኑ አካላት ጋር ተስማምተው ሄዶ የሚታወቁ ሰዎች ማለት ነው ግን እየሄዱ ቀስ እያሉ ከኪሳቸው እንዲሰርቁ እና አርቴታ ተጫዋቾቹን በመንድነው የሚጠምዳቸው በወሬ ነው የሚጠምዳቸው ይሄ በጣም በቃ very interesting የሆነ ልትሰማው የምትጓጓለት አይነት ወሬ ያስተማረ ጎን ለጎን ምሳሌዎችን ያቀረበ ብለው አፋቸውን ከፍተው እንዲያዳምጡ በማድረግ ማለት ነው ከዛ ይሄድና ከኪሳቸው ቀስ እያለ እንዲገባ ማለት ነው እና የነቃሰው ጅንዲዝ ማለት ነው ያ ከሆነ አለርትር ነው በቃ ኳስም ላይ ምን እንደሚፈጠር በየትኛው ማቅጣጫ ምን እንደሚመጣ ንቁ ነው ማለት ነው የሚለውን ለማየት ባንድ ወቅት ይሄንንም አድርጎ መነጋገሪያ ሆኖ ነበር አርቴታ መብራትም ይዞ አይቻለሁ የሆነ አዎ መብራት አብርቶ በአምፖል አድርጎ ሲያሰራ የሆነ ነገር ሲያሰራቸው ያየው ነበር አሁን ደግሞ የሮያል ኤር ፎርስ የአየር ኃይል የጦር አውሮፕላኖችን ማለት ነው የጦር አውሮፕላን አብራሪዎችን አመቶ የማነቃቂያ ንግግር ምክንያቱም ምን አለ እነዚህን ሰዎች አለ ለማግኘት በጣም እኔ ራሱ በጣም ነው የምጓጓው የነዚህ ሰዎች ሁኔታ ህይወትና ሞት በደቂቃ ውስጥ ነው የሚፈጠረው አንድ ቃል ነው የሚያወጡት አለ ብዙ ጊዜ ከፊት ለፊት ነፋስ አለ ወደ ግራ ታጠፍ ምናምን አይሉ ህይወት ወይ ሞት አይሉም ምን መሰለ ግርምዬ እሱ ላይ እኔ እንደውም ምን አገናኘው ይሄ ሰውዬ ደግሞ ከዚህ ጋር ምናምን ብዬ ገርሞኝ ነበር ትናንት መረጃው እንዳየሁትና ይሄን ነገር ማድረግ የፈለኩት አለ ሚካኤል አርቴታ የጋበስኳቸው የአየር ጦር የጦር አውሮፕላን አብራሪዎች ፓይለቶች ናቸው የተጋበዙ ግርምዬ የሚመጡት እንደዚህ የመጡበት ምክንያት ዋናኛው ምክንያት ኮሙኒኬሽናችን ለማሳደግ ነው የሚሉት ኮሙኒኬሽን ሜዳ ላይ ብዙ ቃል መናገር አችልም ለምሳሌ ሜዳ ላይ አንድን ተጫዋች እንዲያርገህ ግራው በግራ ጥፈ ምናምን ግባ እንደዚህ አርግ ምናምን ላይሰማ ይችላል ደጋፊ ጮት አለ ማት ነገር አለ አንድ ቃል ግን ብትናገር ሊሰማ ይችላል ያ
እና ምንድነው ያለው አንድ የአውሮፕላን አብራሪ የጦር አውሮፕላን አብራሪ ከፊት ለፊቱ አለ ንፋስ ቢኖር ምልክት የሚሰጠው ሰው ባለሙያ ከፊት ለፊት ንፋስ አለ ንፋሱ አደገኛ ስለሆነ በግራ ታጥፈ በቀኝ ሂደ እንዲህ አድርገ ብሎ 20-30 ፋራይዞች ወርዶችን ቃላዎችን አያወጡም አንድ ቃል ነው የሚነግሩት ወይ ዊንድ ሊሉ ይችላል ኮድ አላቸው ኮድ ነው የሚነግሩት እንግዲህ የአውሮፕላን አብራሪዎች ይሄንን ግርምሾም ጓደኞች አሉ እኔም አሉ ይጠይቃሉ አንድ ቃል ነው የሚናገሩት አንድ ቃል እና ያቺ አንድ ቃል ግን ብዙ ናት ለምሳሌ ንፋሱ ምናምን እንዲ በግራ ሂዶ በቀኝ ሂዶ ምናምን የሚለውን ትቶ ዊንድ ብቻ ሊል ይችላል ወይም ደብሊው ሊል ይችላል ምክንያቱም የምትወስነው ውሳኔ ቶሎ ቶሎ ነው መወሰን ያለበት ውሳኔዎች እኔም ላመጣው የፈለኩት አሉ ሚካኤል አርቴታ ይሄንን ነው ጋብሪኤል ማርቲኔሊን አቀርቅረህ አትሂድ ከፊት ለፊት ተጫዋች እየመጣብ ነው ምናምን ብዬ በነገረው ላይሰማኝ ይችላል ግን ኮድ ልነግረው ይችላል ኤ ብለው ለምሳሌ እየመጣብ ነው እያልኩ ሊሆን ይችላል አሉ ለምሳሌ ኤል ልለው ይችላል አሉ በቃ ኮድ እንፍጠር ነው ረጃጅም ቃላቶችን አስቀጥ በጣም እኔ ተመችቶኝ ኢንተረስቲንግ ነው በጣም አዝናንቶኝ ኢንተረስቲንግ ነው ሆነን ለመናገር እና ኮሙኒኬሽን ስኪላችን በዛ መንገር እንደ ለምር ቦታ ላይ እንሰራዋለን ከዛ ስቴዲየም ላይ ጨዋታ ላይ እንተገብረዋለን አንድ ተከላካይ ከጀርባው ተከላካዩ ለምሳሌ ከጀርባው እየመጣ ከሆነ አላየውም ንበል ተከላካዩ ኳሱን ወደ ኋላ ለዴቪድ ራያ ሊመልስ ሲል የሚደርስበት እንደሆነ ካወቀው ጋብሪኤል አረ ወደ ኋላ ተመልሰው ላይለው ይችላል ረጅም ነው ቲ ቢለው ወደው ይገባውና ኳሱን ወደ ውጭ ያወጣል ማለት ኮዱን ምን ያህል የመሸምደድ ክህሎት ነው ጥያቄ አሁን ኮዱን እንዴት እንስራው የሚለውን ለማስ እንዳያሰርጹ ነው እነዚህን ፓይለቶች ያመጣናቸው እነዚህን ፓይለቶች የጦር አውሮፕላን አብራሪዎች ይሄንን ያደረግነው ለዛ ነው የሚል ነው በጣም ኢንተረስቲንግ ነው ከዚህ በፊት አንዴ የኢትዮጵያ የቀድሞ ብሔራዊ ቡድን ተጫዋቾች ተጋብዘው ስቱዲዮ ውስጥ ነበሩ እና ስለ አንድ አሰልጣኝ እያወሩ ነበርና ይሄ አሰልጣኝ ልምምድ ውስጥ ስትሰሩ አላቸው ስትሰሩ ወደ ቀኝ እንዲያቀብላችሁ ከፈለጋችሁ ምላሳችሁን አውጣችሁ ትላላችሁ አለ ወደ ግራ ከሆነ ወደዚህ ትላላችሁ አለ እና እነ ዳዊት ስጢፋኖስ ስቱዲዮ ቀርቦ ያወሩት ነበር ይሄን እሺ ከዛ በኋላ ሜዳ ላይ በቃ ከዛ ትሬኒንጉ ምላስ ብቻ ሆነ ምላስ ነው የምታየው ምላስ ነው የምታየው ከራበለ ምላስ እንታየውና ግን ሶፊ ይሄ የአርቴታ እኮ ሎጂካል ነው ይሄኛውን እንዴት አንድን ተጫዋች ምላሱን እየተከተልክ እንዴት ታየዋል ሊሆን አይችልም ምክንያቱም እንዴ ቀና ብለ አንዳንድ ኳስ ልትቀበል ነው ግን ትንሽ ያው የአምሮ ስራ ነው ደስ ይላል እንትኑ ሐሳቡ በራሱ ሊያስኬድ ይችላል የሚለው እንቶ ግን እቺ ሐሳቧ ራሱ አሁን እኔ ሚካኤል አርቴታ ያርቴታ ማያስኬዳል ይሄም የኢትዮጵያው ማሰልጣኝ ግርምዬ ሐሳቡ ቆጥሩ ነው ማለት በቃ አንፕሪዲክቴብል ትሆናለህ እግርን ወደ ቀኝ ያሳየ አንተ በምላስ ምልክት ሰጥቷል ምላስ ምን እንደሆነ አይገባውም የተቀራኒ ቡድን ተጫዋች ሰው ታቀብሏል ኳሱ ማለት ነው አጭር ምላስ ያለው ሰው ምን አፍስተ የማይወጣ ምላስ ካለ ብቻ ብዙ ኢንተረስቲንግ ነው ደስ የሚል ነው ሚካኤል አርቴታ ያ ነው ለማንኛውም ሴንሱን እንዲረዱት የአውሮፕላን አብራሪዎች ሲባል ለኮሙኒኬሽን ነው ኮሙኒኬሽን ደግሞ ቀድም ባልኩም መንገድ ባጭር ቃላቶች ለመጠቀም አንድን ቃል ለመግለጽ እንዲ ብሎ በዚህ ከጀርባው ቁምበት ምናምን ከማለት በኮድ ባጭር ቃል ባንድ ወርድ ሊሆን ይችላል ባንድ ፊደል ሊሆን ይችላል እንደሱ ለማድረግ ከመፈለግ አንፃር ነው የሚል ሐሳባቸውን አስቀምጠዋል በዚሁ የዊሊያም ሳሊባን ጉዳይ እንመልከት ሳሊባ የባርሰናል እስከ 2030 የሚያቆየውን ኮንትራት ፈርሟል በነገራችን ላይ ሳሊባ ሪሊ አርሰናል ደጋፊ ነው ሄሊንድ ካደጉት ከነቡካዮ ሳካ ከነ ኢታን ዋኔሪ ባልተናነሰ መንገድ ቃል በቃል አስቀምጦታል እኔ የተወለድኩበት አካባቢ በአብዛኛው የሪያል ማድሪድ እና የባርሴሎና ደጋፊ ናቸው እኔ ብቻ ነበርኩ የአርሰናል ማሊያ የምለብሰው ከልጅነት ጀምሮ የአርሰናል ደጋፊ ነኝ እድሜ ልኬን በአርሰናል መጨረስ እፈልጋለሁ ግን አንድ ነገር ማስቀመጥ እፈልጋለሁ አለ ዛሬ በሰጠው ይፋዊ መግለጫ ላይ 24 ዓመቴ ነው ልብ በሉ ገና 24 ዓመቴ ነው ገና ከዚህ በኋላ ከኔ ብዙ አዳዲስ ኳሊቲዎችን ትመለከታላችሁ ነገር ግን ባርሰናል ደስተኛ በሆነም ከዚህ በላይ ደስተኛ ለመሆን ግን ዋንጫ ማምጣት ግዴታችን ነው ብሎ በቃ እኔ ለተጫዋቾችም ለማንም መክረው ነገር ይሄ ነው በዋነኝነት ግን ይህንን ፊርማ ሰፈርም ኮንቪንስ ያረጋኝ ያሳመነኝ በዋነኝነት አርቴታ ነው ብሎ አርቴታና መስክሯል እና ብዙ ስላነሳ ነው የሳሊባን ጉዳይ መደጋገም ያስፈልግም 5 ዓመት ፈርሟል ነው ሳካ ሳሊባም ከፍተኛ ተከፋይ ነው የሚሆነው ቡካዮ ሳካ ግን የአርሰናል ቁጥር 1 ተከፋይ እንደሚሆን ይጠበቃል በአዲሱ ኮንትራት እሱም በተመሳሳይ
ስምምነት ሊደርስ ጫፍ ላይ ደርሷል 2024 ላይ 30,000 ፓውንድ ነበር ሳምንቱ የደሞዙ 2024 ላይ ኮንትራቱ በአዲስ መልክ ሲራዘም እስከ 2027 200,000 ፓውንድ ገባ አሁን እስከ 300,000 ፓውንድ ድረስ ይጠበቃል ከካብርዝ በላይ ደሞዙ እንደሚሆን ይጠበቃል የቡካዮ ሳካ እና በቀጣዮች ጥቂት ቀናቶች ውስጥ አርሰናል የሚያራዝመው ኮንትራት እንደሚሆን ይጠበቃል ማን ነው አንድሪያ ቤርታ ያስፈረሟቸውን ተጫዋቾች አስባቸው በክረምቱ እንደገና ኮንትራታቸውን ያራዘሙትን ተመልከት ግርምዬ ኢታኖ አኔሪ ማይልዩስ ኬሊ ጋብሪኤል ማጋሌሽ ሳሊባ ሳካ አንድም ተጫዋች በአርሰናል ቤት ውስጥ አሁን የረጅም ጊዜ ኮንትራት የሌለው በዛ ላይ ትንሹ ኮንትራት 5 ዓመት ነው በአሁኑ ሰዓት በአርሰናል አንድሪያ ቤርታ እየሰጡ ያለው የበፊቱ ካልቸር ተቀይሯል 3 ዓመት ነው የሚለው ካልቸር ቀይሮ 5 ዓመት አድርገዋል ሁሉም ተጫዋቾቹ ካላቸው እድሜ አንፃርና በጣም አስደናቂ ነው የአንድሪያ ቤርታ ስራ ሳሊባም እንግዲህ በ18 ዓመቱ ነው አርሰናል የመጣው ዛሬ ማስታወቂያው ሲሰራ በደጋፊዎች ነው የተሰራው 18 ዓመት ላይ ሲመጣ የዛን እንዴት ምን ነበር የተሰማችሁ ከዛ ተጫዋች ላይ ምን አያችሁ እንዴት አያችሁ ምናምን ሲሏችሁ በቃ ይሄ ውዱ ሰዓት ሮል ሮይስ ማለት ነው ሳሊባ ለኛ እንያል ነው ሲገልጹ የነበረውና ላይክ እንዳሳደግናቸው እንደነ ቡካዮ ሳካ የምንቆጥረው ልጃችን ነው እርሱም ከደጋፊው ጋር ያለውን ቁርኝት የገለጸበት መንገድ በጣም የሚገርም ነው አርሰናል እንግዲህ የሳሊባን ኮንትራት ጨርሷል የሳካንም ኦልሞስት ያገባደደ ነው ከዚህ በኋላ አብዛኛው ፋይል ተዘግቷል የሚያሰጋ የኮንትራት ጉዳይ የለውም አርሰናል የወጣቱንም የታዳጊው ሁሉንም ጨርሷል ስራቸው መስራት ብቻ ነው ሚካኤል አርቴታ የሚጠበቅባቸው በቀጣይ ጊዜያቶች የሚለው ነገር በሰፊው የሚነሳ ጉዳይ ይመስለኛል ግርምዬ የጃሬድ ጊሌት ጉዳይ ሰሞኑን እየተነሳ ነው እንደምታውቁት አርሰናል ከኒውካስል ጋር በነበረው የጨዋታ ሂደት ላይ ጃሬድ ጊሌት በአርሰናል በኩል ፔናልቲ ሊያሰጥ የሚገባውን ሂደት ፍጹም ቅጣት ምት አልሰጡም በሚሉ ምክንያቶች ሙሉ በሙሉ በሚባል ደረጃ በርካታ የአርሰናል ደጋፊዎች ቅሬታቸውን እየገለጹ ይገኛሉ እንደውም በጨዋታው ላይ የመጨረሻ ላይ ድል አርሰናል አሸነፈ እንጂ ተሸንፎ ቢሆን ኑሮ ጉዳዩ በጣም ሲሪየስ ይሆን ነበር ጃሬድ ጊሌት ላይ ሊደርሰው የሚችለው ነገር ከባድ ሊሆን እንደሚችል ነው በርካቶች እየገለጹ የሚገኙት ጥያቄው ምንድነው ሶፊ ትናንት ማንስታችሁታል ፔናልቲ ያሰጣል ወይስ አያሰጥም የሚለው ጉዳይ ቪክተር ዮኬሬስ ከመርፊ ወደ ኋላ ባክ ፓስ ሲደረግ ዮኬሬስ ደረሰበት ዮኬሬስ በሚያመራበት ሰዓት ላይ ኒክ ፖፕ ኳሷን ጨርፏታል ነው አሁን ዳኛው ጃሬድ ጊሌት ባይዘው ፔናልቲ ሰጥቷል ዳረን ኢንግላንድ ነው ሐሳቡን የቀየሩት የቫር ዳኛው ናቸው እንጂ አሁን እዚህ ጋር ጃሬድ ጊሌት የመጀመሪያው ሳናቸው ፔናልቲ ብለው ሰጥተው ነበር ዳረን ኢንግላንድ ናቸው በቫር እንዲታይ ያስደረጉት ቫር ላይ ያሉት ዳረን ኢንግላንድ ነበሩ አሁን እዚህ ጋር አከራካሪ የሆነው ነገር ኒክ ፖፕ ነክቶታል ኳሱን yes አዎ ነክቶታል ጨርፎታል ትንሽም ነክቶታል ከዛ በኋላ ንክኪዎች ተፈጠሩ ነው ዳኛው ማብራሪያ የሰጡት ጉልበትና ጉልበት ኒክ ፖፕና ዮኬሬስ ጉልበት ለጉልበት ተጋጩ ነው ግን ትልቁ መከራከሪያ ነጥብ ሆኖ የቀረበው ጉዳይ ኳሱን በማን ቁጥጥር ስር ነው መንካትና ኳሱን መቆጣጠር ይለያያሉ ያን ኳስ ኒክ ፖፕ ስለነካው ተቆጣጠረው ማለት አይደለም ኳሱን የመቆጣጠር እድል የነበረው አንድ ቪክተር ዮኬሬስ ሁለት ከጀርባ የነበረው ቡካዮ ሳካ ስለዚህ ኒክ ፖፕ ቦሉን ሉዝ አድርጓል ሉዝ ያደረገውን ኳሱን ነካ እንጂ አልተቆጣጠረም የሚሉ ሐሳቦች ነው የሚነሱት እና ፔናልቲ ነው የሚለው ጉዳይ አንዱ ከዚህ ሐሳብ በመነሳት ነው ሁለተኛው ጉዳይ አድማጮች ታስተውሳላችሁ ብራይተንና አርሰናል በነበራቸው ጨዋታ ጆ ፔድሮ አሁን የቼልሲ አጥቂ ሆነውና ዊሊያም ሳሊባ ጭንቅላት ለጭንቅላት ተጋጭተው ነበር ታስተውሳላችሁና አርሰናል ላይ ፔናልቲ ተሰጠ ሳሊባ ጥፋት ሰርቷል በሚል ማለት ያን ኳስ ቀድሞ ጭንቅላቱ ላይ ያረፈው ማን ላይ ነበር ታስተውሱ ከሆነ ሳሊባ ላይ ነበር ኳሱ ያረፈው ስለዚህ ሁለተኛ የተመዘዘው ጉዳይ ይሄ ነው ቀድሞ ሳሊባ የነካው ኳስ ግጭቱ የተፈጠረው ሳሊባ ከነካው በኋላ ነው ወይም ጆ ፔድሮና ሳሊባ ጭንቅላት ለጭንቅላት የተጋጩት የመጀመሪያ ኳሱን የነካው ሳሊባ ነው እዛ ላይ ፔናልቲ ከተሰጠ እዚህኛው ላይ ደግሞ ቀድሞ ኒክ ፖፕ እንኳን ኳሱን ቢነካው
ልክ እንደ ሳሊባ ኒክ ፖፕ ነካ እንኳን ብለው ጨረፈው ተብሎ ለምንድነው ፔናልቲ ያልተሰጠው ነው? ብራይተን ላይ አርሰናል ላይ ፔናልቲ ተሰጠበት። ቀድሞ የነካው ሳሊባ ስለሆነ እርግጠኛ ነኝ ይሄን ጨዋታ ታስታውሳላችሁ ብዙዎቻችሁ። ስለዚህ ሳሊባ ቀድሞ ከነካው በአሁኑ ሎጂክ ኒክ ፖፕ ቀድሞ ነካ በሚለው ሎጂክ ከሆነ ፔናልቲ መሰጠት አልነበረበትም ያኔም ማለት ነው። ግን አርሰናል ላይ ፔናልቲ ተሰጠ። ሁለተኛ አከራካሪው ጉዳይ ይሄንን ጉዳይ መነሻ አድርገው የአርሰናል ደጋፊዎች በቀጥታ ጉዳዩን ለዳኞች PGMOL አሳውቋል። አርሰናልም እንደ ክለብ አሳውቋል። በሶስተኛ ደረጃ እነዚህ መከራከሪያዎች ካቀረቡ በኋላ የተነሳው ሐሳብ ጃረድ ጊሌት ከ6 የአርሰናል የፕሪሚየር ሊግ ጨዋታ ከ6 ጨዋታ 4ቱን ያጫወቱ ጃረድ ጊሌት ናቸው። 20 ዳኛ ባለበት ማለት ነው። በምን ምክንያት ነው ከ6 ጨዋታ 4 ጨዋታ ጃረድ ጊሌት አንድን ክለብ እንዲያጫውቱ በዳኞች የተመደቡት ወይም በዳኝነት የተመደቡት የሚለው በአከራካሪነት የተነሳ ጉዳይ ነው። ይህንን መነሻ ተደርጎ ጃረድ ጊሌት በቀጣይ 3 የአርሰናል ጨዋታዎች ላይ እንዳያጫውቱ ተብሏል። በቀጣይ 3 የአርሰናል ጨዋታዎች ላይ አይገቡም። አርሰናል በቀጣይ ከ3ኛው ጨዋታ በኋላ ሊመደቡ ይችላሉ። ነገር ግን ከዚህ በኋላ ባሉት 3 የአርሰናል ጨዋታዎች ላይ ጃረድ ጊሌት እንደማያጫውቱ ወይም ባን እንደተደረጉ በ3 ጨዋታ 4ኛው ጨዋታ አርሰናል በቀጣይ ከሚያደርገው 4ኛው ጨዋታ በኋላ ምናልባት ሊመደቡም ላይመደቡም ይችላሉ። ግን በ3 ጨዋታ ከዚህ በኋላ አይመደቡ። ምክንያቱም ከ6ቱ በ4ቱ አጫውተዋል የሚለው ጉዳይ ተነስቷል።